እግዚአብሔር ጋር ስትባል ችግር የለም ማለት አይደለም። ባይዞ ኮምፕሊትሊ አንታመምም፣ አንነካም፣ አየር ላይ ነው የምንኖረው፣ ደመና ነቅተን መጣን የሚባል ትምህርት የለም። ከእግዚአብሔር ጋር ልትታመም ትችላለህ። ምንድን መሰለህ ከሌላው የሚለየው ክርስቲያን ሆነው አንዳንድ ሰዎች በዓለም ያለ ሰው የማይፈተነውን ፈተና ይፈተናሉ አይደል? ዓለማዊ ሰው ራሱ የማይፈተነውን ፈተና ይፈተናሉ። እኔ ጌታ ሆይ በቅድስና በንጽህና እየኖርኩ በቤት እየተመላለስኩ ከአንተ ጋር እየኖርኩ ምንድን ነው እኔ አሁን እንደዚህ አይነት ማዕበሎች መጥተውኝ ያውቃሉ። በተደጋጋሚ ይመቱኛል እና ብስጭት እላለሁ አንዳንዴ። ግን በርከክ ስል እሱ እንዳለኝ ሳስብ ማዕበሉ ያንሳል። እግዚአብሔር በባህሪው ችግር ያሳንስና እሱን ያገዝፋል። በአንተ ህይወት ችግሩ አለ እኮ ግን እግዚአብሔር ይገዝፋል። እና በዚህ ሁሉ መሃል እግዚአብሔር የበላይ ነው። በማጣት በማግኘት በመድከም በመነሳት በመሞት በመኖር በመራብ በመጥገብ በስኬት በውድቀት በዝና በውርደት በዚህ ሁሉ መሃል የትኛውም የህይወት ከፍታ ዝቅታ ላይ ሁን እግዚአብሔር የበላይ ነው። እግዚአብሔር የበላይ አምላክ ነው። ስለዚህ ይህንን ፊል የምናደርግበትን የክርስትና ሌቭል ላይ እንድንደርስ ጌታ ያግዘን ሁላችንን። እግዚአብሔር አለ የሚል ክርስትና እንጂ ኮሽ ባለ ቁጥር ብስጭት ኮሽ ባለ ቁጥር ሮንግ ዌይ ላይ ነኝ እንዴ የሚያስብል ፈተና አለ። ባይዘው የሚያስብል አማይ ሮንግ ኢየሱስን መከተል ልክ አይደለም የሚያስብል ትንገጥሞ ይገጥማል። ምን ማለት ነው? እናንተ የጽዮን ተጓዦች ነን፣ መርከብ ውስጥ ነው ያለነው። መርከብ ውስጥ ተቀላቅሎ ይገባል። ጳውሎስ እንደዛ ነው አይደል ያለው? ወንድሞች ናቸው ያለው። ግን የሐሰተኛ ትምህርት የሚያስተምሩ ነው ያለው። ወንድሞች ናቸው እኮ አሁን አውጥተህ እንዳጥል ወንድሞች ናቸው። ግን መርከብ ውስጥ ናቸው። አብረው የጽዮን ተጓዦች ናቸው። መጥቶ እንክርዳዱን ከስንዴው የሚለየው እስኪመጣ ድረስ አብረው ነው የሚጓዙት። ስለዚህ የጽዮን ተጓዥ ነህ። ጉዞ ረዥም ነው። ስለዚህ ካፕቴኑ ማን እንደሆነ ከገባህ፣ መሪው ኢየሱስ እንደሆነ ካወቅ ከውጭ ከሚወረወርብህ ጦር በላይ እዛው ከወንድሞች ከቅዱሳን ጋር ህብረት ከምታደርጋቸው ወንድሞች አደገኛ የጥቅስ ድጋፍ ያለው ፈተና ይገጥማል። ጥቅስ ታኮ አድርጎ ነው ኳ የሚያደርግ። ቅድም አንተ እንዲህ ያልከው ክርስቶስን አይቶ የመጣ የክርስቶስን ፍቅር የቀመሰ ሰው በምንም አይነት መንገድ ውስጥ ከዚህ ፍቅር ሊያወጡ የሚችሉ ሁኔታዎች እንኳን ቢገጥሙ በአፕ ኤንድ ዳውን ውስጥ ጌታ ኢየሱስን አይረሳው። ድካም አለ። አዎ ለጽድቅ በቸቀንክ ቁጥር የሚያጋጥም ሐስል አለ። ኦፍኮርስ ለጌታ ለመኖር በወሰንክ ቁጥር ዋጋ የሚያስከፍሉ ሌሎች በቀላሉ የሚያደርጉት ነገር አንተ ጋር ዋጋ ያስከፍላል። ኦፍኮርስ ዝም ብለው አይደለም እንዳልከው አንተ ላይክ ማዕበል ሳይኖር ጎርፍ ሳይኖር ቀርቶ አይደለም። ብዙ የሚያስጨንቁ የሚረብሹ ነገሮች አሉ ምናምን፣ ግን ውስጤን ሳዳምጠው ግን ሰላም ነው። ምንድነው ውስጤ የተሰማኝ ያለው ሁሌ ሰላም ነው። እንትና መጣ እንትና ሄደ እንትን በቃ ግን አንተ ውስጥ ሰላም ነውና እንደዚህ አይነት ሰላም እያለ ያው የሰው ልጅን መንከራተት የለበትም። በጣም ብዙ ሰው እኮ እየለፋ እኮ ነው ሰላም ለማግኘት እረፍት ለማግኘት በጣም እየለፋ ያለበት ታይም ነውና እንደዚህ ግን በእንደዚህ አይነት ማዕበል ውስጥ ቁጭ ብለክ ሰላም ማግኘት ማለት እንደውም ታውቃለህ አይደል? የሚከብደው እኮ ማዕበል ውስጥ ቁጭ ብለህ ሰላም ማግኘት ነው እንጂ የዘላለም ሕይወት ላይ እንኳን እሺ ችግር የለውም ጌታ ሁሉን ነገር አጥፍቶ አዲስ አድርጎ ነው ሰላም ሆንክ የሚባለው። ግን እንደዚህ አይነት በእንደዚህ አይነት ጭንቅንቅ ውስጥ ሆነ በጣም የሚያስጨንቁ ልብን የሚያወርዱ ነገሮች እያሉ ግን ስቲል ውስጥ ሰላም ከሆነ ይሄ ነገር ከእግዚአብሔር ካልሆነ ከማንም ሊሆን አይችልምና ጌታ በጣም መልካም ነው። በጣም እንዳልክ ዘመን ይባረክ።